ለምሳሌ የኔ የመጀመሪያው ጥያቄ ቃልዬ ኢትዮጵያ እያለች ያማት ነበር፣ ጸበል ገብታ ታውቃለች በህይወቷ? የመጀመሪያው ጥያቄ ባይዛዌ ማለት ነው። እንደዚህ አይነት ነገር እንዳለባት ሁላ ከሄደች በኋላ ነው የሰማሁት እንጂ እዚህ ያለች ምንም አይነት ነገር የለባትም። አልሰማውም ጭራሽ። ስለዚህ ቃልዬ ከሄደች በኋላ ያማታል ይጥላታል የሚለው ነገር ከማን ነው የሰማሽው? ከራሱ አንደበት ነው የሰማሁት። ከማን መውደቃውን ራሱ ከማን ነው የሰማሽ? ከቃልዬ። ሶስተኛ ሰው ከቃልዬ የሰማ እንደሚጥላት፣ አንደኛ ሪካ፣ ሁለተኛ ማርታ፣ የማይተዋወቁ ሰዎች፣ ሶስተኛ አንቺ ከቃልዬ ከራሷ አንደበት እንደሚጥላት የሰማሽ። ምን አለች ይመሰልሽ? ሀቡ ልንገርሽ ያለችኝ ቡርቴ ሽንት ቤት ሳጸዳ ራሴን ማገኘው ወድቄ ሽንት ቤት ነው እንዴ። በዛን ሰዓት በጣም እንዴ ምን አለብሽ እንዴ ምናምን ስላት፣ ምንድን ነው ጭንቀት ነው ተረጋጊ ምናምን ስላት፣ ኖ አላውቅም እና መዳሟ ምን አለችኝ፣ ተኝቼ አይነ ጥላ ብለሽ ታወሪያለሽ፣ ምንድን ዋትስ አይነ ጥላ አለችኝ። ከዛ ይህን ስትለኝ ተደነገጥኩኝ። ስልሽ ለመጀመሪያ ጊዜ ነው የሰማሁት፣ ከእሷ ነው የሰማሁት ይህንን ነገሮች። አይነ ጥላ በህልምሽ አይነ ጥላት ያለሽ አለችኝ ማዳሜ። ዋቲዝ አይነ ጥላ ብላ ጠየቀችኝ አለችሽ? ያ አዎ እንደዛ ነው ያለችኝ። ለእኔ ዋትስ አይነ ጥላ ብላ ስትለኝ ሳኩኝ ሁላ። እንዴ ማለት ስላት እኔ እየቀለደሽ ነው የመሰለኝ አለችኝ። እና እዛ ያው ከዛ ጀምሮ ያለው እሺ ፍቅረኛ። ሁለተኛ የመጀመሪያው ጥያቄ ይጥላታል ወይ ነው። እንደሚጥላት ያወቅኩትኝ ኢትዮጵያ ቤሩት ከሄደች በኋላ ነው። ኦኬ። ሁለተኛ ጥያቄ ቃልዬ ፍቅረኛ አላት? ፍቅረኛ ሳይሆን እንደዚህ ኖርማል ጓደኛ ነው። ሲቀጥል ተለያይተው ነበር እኮ። ኖርማል ጓደኛ ማለት ፍቅረኛ ማለት ነው እኮ። ጓደኛ ማለት ፍቅረኛ አይደል? ይኸውልሽ ተጣልተዋል። እሺ። ከዛ በመሀል ታረቁ። እሺ። ሲታረቁ ኖርማል ጓደኛ ልክ እንዴት ነው ብራዘር ሲስተርሊ በቃ ኖርማል ማለት ነው። እንደዛ ነው የነበረው እንጂ ጓደኛ አልነበረም። ፍቅረኛዋ ነበር። ተጣልተው ብሬክ አፕ አድርገው ብራዘርሊ ሲስተርሊ ሆነ ሪሌሽንሺፓቸው ነው እያልሻለሽ? ኦኬ እሺ። ከሱ ጋር ቤሩት ከመጣች በኋላ ታወራ ነበር? ይህን ነገር የሰማሁት እንደውም ከሱ ነው እንደምታወራ። ከ6 ወር በኋላ እመጣለሁ ብለኝ ነበር አለኝ። ደነገጥኩኝ። የሰማሁት ከሱ ነው። በቃ እኔ ከሷ ምንም እንደምታወራውላ አትነግረኝም ነበረ። እዚህ እያለሽ ግን እንደተጣላች ከዛ በኋላ ኖርማል እንደሚያወሩ ነበር የምትነግረኝ። ስለዚህ አንቺ ታውቂዋለሽ ማለት ነው ኤክስ ቦይፍሬንዷን? አውቀዋለሁ። ዳዊት ይባላል። ዳዊት። ኦኬ። ዳዊትንም ልትጠሪው ትችያለሽ ነገ አንቺ ስትመጪ? እሱን እንኳን ሊገባም ላይገባም እርግጠኛ አይደለሁም ስልሽ፣ በሰው እርግጠኛ ልትሆኚ አትችይም። ፍቃደኛም ላይሆን ይችላል፣ ፍቃደኛም ሊሆን ይችላል። አይ ዶንት ኖ። ፍቃደኛ ኢትስ ኦኬ። ላይቭ ላይ እንኳን ባይገባ ቁጥሩን ልከሽልኝ እኔ ላወራው ፈልጋለሁ። የእናትየው የጭንቅላት ጥያቄ እንዲመለስላት እና እረፍት እንድታደርግ፣ እናትየው እንድታርፍ ማለት ልጇንም ማታ አይምሯንም እያጣች ነው። ለዛ ኦኬ፣ ችግር የለውም። ቁጥሩ አለኝ፣ እልክልሻለሁ። ኖርማል ነው። አመሰግናለሁኝ። እሺ ሶስተኛው ጥያቄ ከቃል ጋር አንቺና ቃል ለመጨረሻ ጊዜ ያወራችሁት መቼ ነው? ለመጨረሻ ጊዜ ያወራነው ሐሙስ ዕለት እግሬን ወድቄ ጉልበቴ መቶኛል አለች። በማግስቱ ቮይስ ላከችልኝ። ዳዬን አወራኋት ምናምን ዳሳሽን አውርቻታለሁ ምናምን አለች። ከዛ በኋላ አላወራንም። እሺ የሚያስጨንቃት ነገር እንዳለ ነግራሻለች? የሚያስጨንቃት ነገር እንዳለ? አዎ የሚያስጨንቃት ነገር አንደኛ ቢኖር ይሄ መውደቋን፣ አንደኛ ደግሞ በተለይ ስንቴ ወደቀች? ሁለቴ እንደወደቀች ነው ለእኔ ነገረችኝ። ከዛ በፊትም እንደወደቀች ነግራኝ ነበር፣ ግን ለሁለተኛ ጊዜ ነው ነገረችኝ ለእኔ። ቡርቴ በቃ አልቻልኩም፣ ከአቅሜ በላይ የሆነ ነው አለች። አልኳት ቃልዬ ካልቻልሽ ወደ ሀገርሽ ተመለሽ ብያታለሁ። ይህንን ቮይስም አለኝ። ካልቻልሽ ተመለሽ ቃልዬ፣ ጦስሽን ይዞት ይሄድ ብያለሁ። እሺ አንደኛ የሚያስጨንቃት የሚጥላት ነገር ነው። አንደኛ የሚያስጨንቃት፣ ሁለተኛስ ምንድን ነው የሚያስጨንቃት ያለች? ሁለተኛ ደግሞ እዚህ ጋር ዳሳሽ ነገር ነው። ያው እግሯን ያማታል ዳሳሽ እና
ደህና ናት ወይ እንዴት ናት? ሁሌ የምጠይቀኝ ጥያቄ እግሯ ጋር ያለውን እግሯን ያሟታል ዳይ በጣም ነው እግሯን እንትን የሚላት እና ሁሌ ጥያቄ እሱ ነው። እሷ ቢያንስ ብትታከምልኝ ብላ የምታስብ ሌላስ የሚያስጨንቃት ነገር የለም? በቃ ይሄ ነው የሚያስጨንቃት። በቃ ሌላ የነገረችኝ ነገር የለም። ከዛ በላይ ቅድም ስለ ገንዘብ ያልሽው ታዲያ ምንድን ነው? ቅድም ስለ ገንዘብ ያልሽው ታዲያ ምንድን ነው? ስለ ብሩ ማለት ያው የላከችው $100 እንዳለ ሆኖ ቮይሱም አለ። ራሷ ናት መጀመሪያ እንደውም ጠርታ እኔን ያወራችኝ። እሺ ጠርታኝ በሌላ ስልክ ነበር እና መጀመሪያ የነበረኝ ስልክ ነው እንትን ብሏል ማለት ነው፣ አይሰራም ነበር እና በጎረቤት ስልክ ነበር ማውራት። ከዛ እፈልጋታለሁ አገናኛለች። ከዛ ምንድን ነው ቃልዬ ምናምን ብዬ ሳወራት እንደዚህ ነው እና የሆነ ሳምንት የሰራችበት ቤት ነበረ። ሪካ ጋር ነበረች። ሪካ ጋር ነበር ያረፈችው መጀመሪያ፣ ያው ከወጣሽ በኋላ ማለት አሟትም ሪካ ጋር ነበረች። ሪካ ናት ያሳመመቻት። ከዛ በጣም ሁላ ምስግናት ሁላ ነበር እና ሪካ አስታመመቻት በኋላ ሮብ ቀን ነው አስታውሳለሁ። ሮብ ቀን ስራ ገባች እና ስራ 5 ሽንት ቤት እንደምታጠብ እና ቤቱ ትልቅ እንደሆነ ልጆቹም 2 የነበሩት 4 ሆኑብኝ አለችኝ። 2 ነበር ያለችው ሴትዮዋ እና 4 ሲታዩ 4 ናቸው እና ከበደኝ። ልጆቹን ሊያዝ ወይስ ቤቱን ላጽዳ? ምኑ ከምን ላድርገው? ውጤ በጣም አልቻልኩም ብላ አለቀሰችላ። ከዛ ቃልዬ ካልሆነ ይቅር አልኳት። የሚቀየር ከሆነ ይቀየር ሳትፈልኝ በፊት ብያታለሁ። ከዛ መልሳ ሪካ ደወለችልኝ አለች። ሪካ ከደወለችላት በኋላ እንደዚህ ነው ሪካ ቃልዬ ምን አለች? ሪካ ተስማምቶሻል ወይ እንዴት ነው ምናምን ስትላት አልተስማማኝም ያሉኝ ሌላ እዚህ ጋር ያለው ሌላ ነው ስትነግራት በቃ ነኔ ውጭ ብላ ለመክተብ ነው ምናምን ደውላ ቃልዬ ወደ እሷ እንድትመጣ አደረገች። ኦኬ እሺ። አንቺ እናትየውን ለምን ራቅሻት? ዳሳሽ ምን መሰለሽ እናቴ እዛ ጋር እየተባልኩ ያለሁት ነገር ቃልዬን እኔ እንደጎዳኋት ምን አለች መሰለሽ? ቃልዬ ቡርቴ በጣም መሮኛል። ይሄን ቃላት በጣም ነው ለራሴ ህመም ነው። በጣም መሮኛል፣ ራሴን ነው ማጠፋው ስትለኝ አብጄ በቃ አልገባኝም ቡርቴ አልገባኝም። ማለት ይሄ ነገር ከብዶኛል ራሴን ላጠፋ ነው ያልሽ? ምኑ ነገር? የቱ ነገር? በቃ እዚህ ጋር ያለውን ነገር መቋቋም አልቻልኩም። እየወደድኩ ነው፣ እያመመኝ ነው። ምን ስራው? ኦኬ እሺ። ግን ስለ ገንዘቡ ያልሽው ስለ ገንዘቡ ስቲል ነው። በገንዘብ ጉዳይ ምንድን ነው? ከዛ ለምን ደራቅሻት ዳሳሽን ተነግሪኛለሽ። የገንዘቡ አልተመለሰልኝም። ገንዘብ ምን $100 ላከች አልሽ። ሌላው ምንድን ነው ገንዘብ? ይኸውልሽ መጀመሪያ የሰራችበት ሳምንት ሰርታ ነበር እና ሳምንት የሰራችበትን ስንት መሰለሽ? $20 ነው ምናምን ነበር የተከፈላት። ሳምንት ወታ ማለት ነው። ወታ ሪካ ጋር ሄደች እና $20 ነው መሰለኝ የተከፈላት። ከዛ ለእናቴ ልካለው ስትል ሪካ ደግሞ ይሄንን እንዴት ትልኪያለሽ? እኔ ጨምሬ ትልኪያለሽ አለቻት። $100 ተላከ። $100 ለዛውም እኔ ጋር ደውላ ነው ቼክ አርጊልኝ እንደገባና እንዳልገባ ያለች። እሺ እዛ ቼክ አርጊ ዳይ ቼክ አርጊ አልኳት። ዳሳሽን ቼክ አደረገች ገብቷል አለች። $100 ተልኳል። ይሄንን ነው የምልሽ ስለ ብሩ። $100 እንደተላከማ እኮ ደረሰኝም አግኝተናል እኛ። ዳሳሽ አልደረሰኝም ነበር ብላ ነበር። በኋላ ግን ደረሰኝ ተገኘ ታየ ኦልሬዲ። አው ገብቶ እንግዲህ እኔ ስላላወጣሁት ነው አልደረሰኝም ያልኩት፣ ስላላየሁት ነው መግባቱን ስላላየው ነው ብላለች። ይሄ ነው ስለ ገንዘቡ ያልሽው? እሺ ለምንድን ነው ዳሳሽን የራቅሻት? ቡርቴ ከሞተች ይቅርታ፣ ቡርቴ ቃል ከሞተች በኋላ ዳሳሽን ለምን ራቅሻት? የራኩት ማለት ነው ቃልዬ ቮይስ በላካችሁ ቮይስ እኔ ያው ለወንድሟ ላጎቷ ልጅ ማለት ነው ቮይሱን ላኩኝ። የቃልዬ ምን ነበር ያወራችሁት ምናምን ሲለኝ ቮይሱን ላኩኝ። ቮይሱን ከላኩለት በኋላ እየመጣ የመላለሰ ይጠይቀኛል። እንደዚህ ስትልሽ ለምንድን ነው እንደዚህ ያልተናገርሽው ምናምን ሲለኝ ሲጀመር እኔና ቃልዬ የምናወራውን ነገር ለእናት ምን ብዬ ነው የምናገራት?
እዚህ ጋር እናት ናት። እኔ ሲጀመር ከዛ በኋላ ምን እንዳለችኝ ታውቂያለሽ? እጠፋለሁ ነው እንጂ እንደዚህ አይነት ነገሮችን አይምሮሽ ሴቭ አላደረኩም። ራሴን አጠፋለሁ የሚለውን ነገር ስሰማ ቃልዬ አልኳት። መጀመሪያ ተቆጥቼ ነበረ። ቃልዬ ይችል ማንም አጠገቧ የለም። ቃልዬ ተረጋጊ። ማንም እንዴ ለአንቺ ራሴን አጠፋለሁ ብላሽ ነበር? አዎ። ይህንንም ቮይስ አንቺ ላጎት ልጅ ልከሽ ነበር? አላኩም። ራሴን አጠፋለሁ ሳይሆን መሮኛል የሚለው እኮ ቆይ ከሞተች በኋላ ነግረሻቸዋል። ኦልሬዲ ራሷን ልታጠፋ እንደምትችል ያውቃሉ ማለት ነው። አዎ ኦኬ። እነሱ እኮ አሁን ራሷን አጥፍታ አይደለም እያሉ ነው እኮ እዚህ ጋር ያሉት። ስለዚህ ራሴን አጠፋለሁ የሚል ነገር ከሰሙ ኦልሬዲ አጥፍታ መሆኑን ማመን አለባቸው አይደል? አልገባኝም። መሮኛል፣ በጣም መሮኛል፣ ቡርቴ ከአቅሜ በላይ የሆነ ነው ስትለኝ እንዴት በቃ በጌ በጣም አዝኜ ነበር። እና በቃ ቃልዬ ወደ ሀገርሽ ተመለሽ ብያስ ነበር። ያው በምን መሰለሽ እሑድ ዕለት ዳሳሽ እኔ ጋር ነበር። አሚን ሰኞ ዕለት እኔ ጋር ነበረች ዳሳሽ ማለት ነው። እነ መሞቷን ማክሰኞ ጧት አይደለ እንትን የተባለው ለእነ ዘላለም የተነገረው መሰለኝ እንደዛ ነገር። እና የዛን ቀን አጽናንቻት ዳያ ይዞሽ በቃ ሪካ ጋር ስንደውል ጠፍታ ነው ተባልን ማለት ነው። እኔ ነኝ እንደውም እዚህ አለች የሲስተር ባለ እህት አለች እና መጣች። እኔ ጋር ስመጣ በአረበኛ እንድታወራ አደረኳት። ሪካ መልስ አልሰጥ ስትለኝ ማለት ተጨንቃ ነው እሷም አይዶን አላውቅም። ግን ከዛ ካወራቻት በኋላ ጠፍታብን ነው ስትል በቃ እኛም ዳሳሽም እየሰማሽ ነው ይሄንን የሪካን ቮይስ ማለት ነው እየሰማች ስለነበር ጠፍታብን ነው ስትል በቃ ቃልዬ እንዴት በቃ በጣም ነው የገረመኝ ሁላ ለራሴ እንዴት አደረገችው ምናምን የሚለው ሞት የሚባል አይምሮ ውስጥ የለም ጭራሽ ማለት ነው። እና ጠፍታብን ነው የሚለውን እንትን ያሰብኩት እኔ እና እዚህ ጋር መሮኛል ምናምን የሚለውን ነው ለናቲ የሚባለውን ቮይስ የላኩለት እና አሁን ላይ በዛ አንደኛ ለምን አልተናገረች የሚለው ጠምዶ ይዘኛል። ሲቀጥል ደግሞ ምን አለኝ መሰለሽ ልጁ በቃልዬ ህይወት ትቀኛለሽ። በጣም ብዙ ነገሮችን ተናግሮ ማን ያለሽ? ብዙ ነገር ማን? ናቲ የሚባል ያጎቷ ልጅ በቃልዬ ህይወት በጣም ነው የምትቀኙ። ስለምትቀኝ ነው እንትን እንድትሆን የፈለግሽው የመናገር ያልፈለግሽው ምናምን ብዙ ነገሮችን ተናግሮ ሀዘን ላይ ያለ ሰው አይፈረድበትም ማሪ። ሀዘን ላይ ያለ ሰው አይፈረድበትም። እኔም እኮ ውዴ እኔም ሀዘን ላይ ነኝ። ከማንም በላይ እኮ ነው። እኔ ያው ዳሳሽ ትንገርሽ የኔን ጥቃት ማትፈልግ የኔን ድክመት የኔን ሁሉ ነገር ናት። ታዲያ በዚህ ሰዓት የፈለገ ነገር ቢሉሽ እኮ ከጎናቸው ልትርቂ አይገባም ቡርቴ። አንቺ እኮ የቃልዬ ቤስት ፍሬንድ ነሽ። ነኝ አውቃለሁ። ግን ይኸውልሽ የእናቴ ሙት ዓመቷ ነው። ስራዎችን መስራት አለብኝ ተናግሬያለሁ። እዛ ጋር 3 ቀን ሙሉ ሰልስት አድረን ከሰልስት በኋላ ነው መቅረት የጀመርኩት። ለምን ቤት ስራ አለ፣ ስራዎችንም መስራት አለብኝ። ብዙ ነገር ያው ታውቂዋለሽ፣ ሴት ልጅ ትረጂዋለሽ። እና እዚህ ጋር እሺ ዓመቷ ነው ዓመቷ ማለት ቡርቴ ዳሳሽና ናቲ ያጎት ልጅ ቃልዬ ዳዊት የሚባል ቦይፍሬንድ እንዳላት ያውቃሉ? ወይም ኤክስ ቦይፍሬንድ እንዳላት ያውቃሉ? አያውቁም እነሱ። ስልሽ ያው እንደዚህ አይነት ነገሮችን እኮ አትናገሪም። ያው ጓደኛ ለጓደኛ ሚስጥር ነው። ቤተሰብ ምን ብለሽ ትናገሪያለሽ? ኖ እሷ ነፍሷን ይማረውና ከሞተችን በኋላ አልነገርሻቸውም አንቺ? ምኑ ኖርማል ላይ ምንም ስላልነበረ በፊት የነበረውን ስላቋረጡ ይሄ ነገር እኮ ኖርማል ነው። በአሁኑ ሰዓት ላይ ምንም ነገር የለማ። በዚህ ሰዓት እመጣለሁ ነው ያለችው ለሱ ማለት ነው። ሲያወሩ የነበረው ከእሱ አንደበት ነው የሰማው። እመጣለሁ ነው ያለች። ከ6 ወር በኋላ መሄዷን እንኳን አልነገረችውም። እና ከዛ ከሄደሽ በኋላ ነው እሱ ራሱ ይሰማው። እሺ አንቺ የማውቀው ሚስጥር አለ፣ የደበቅኩት ነገር አለ፣ ብዙ ነገር ነው ያሳለፍነው ምናምን ያልሽው አሁን ምንድን ነው? ምንም አይነት ፖይንት እኮ አልሰጠሽንም። አሁን ሚስጥሮች ስልሽ እኮ ያው ጓደኛ ነሽ ስልሽ አብረሽ ብዙ ነገሮችን ታሳልፊያለሽ፣ ችግርንም ደስታንም። ግን ይኸውልሽ እዚህ ጋር እሱ እንደዛ ሲናገረኝ በቃ ስለምትቀኝባት ነው ምን ስለምትይባት ነው ሲለኝ፣ እኛ አንድ ልብስ አንድ ጫማ አንድ እየተጋራን ያደገን ልጆች ነን። ዛሬ ላይ
እሱ ትናንትና መጥቶ እኔ ሊናገረኝ አይችልም። ከሱ በላይ እኔ ማውቃት ይሄ የታወቀ ነው፣ ማንም የሚያውቀው ነው እዛ ጋር ማለት ነው። ለዳሳሽን ቢሆን ቃልዬ ከሄደሽ በኋላ ከስሩ አልጠፋሁም። ይህንን እራሷ ትንገርሽ። በተቻልኩት አቅም በምችለው መጠን በምችለው እንትን አግዛታለሁ በጉልበቴ። ያው እኔም ተማሪ ነኝ፣ ገንዘብ ኖርሽ ባታደርጊም በጉልበትሽ ታግዣለች። እዚህ ጋር ግን አሁን ላይ ስለኔ የሚወራው መጥፎነት እንጂ ጥሩነት ያንን አደርግሻል አይደለም። ያ ደግሞ እንዲወራልኝ አልፈልግም ያደረኩት ነገር። ግን እዚህ ጋር ስለኔ ክፋት ነው እየተወራ ያለው። ማን ነው የሚያወራው ስለአንቺ ክፋት? የአካባቢው ሰው እና ለዛ ነው ሰፈር ለቀሽ የወጣሽው? ለቅቄ አልወጣሁም። ለምን ራቅሽ? ለምን መታታቅም ዳሳሽ አለች መተሽ እንደማታቂ ቤት ማለት የቃልዬ ቤስት ፍሬንድ አብሮ አደግ ጓደኛ አንድ ላይ ልብስ እየተዋዋሳችሁ ለብሳችሁ እንደማደጋችሁ መጠን ቃልዬ ስትሞት እናቷ ለአንቺ እናት ሆና ልትንከባከቢያት በሀዘኗ ሰዓት ከጎኗ ልትሆኚ ሲገባ ግን ስልክ አታነሽም፣ የለሽም፣ በቃ ጠፍተሻል። ለምን የጠፋሁት እኮ አቡ ነገርኩሽ እኮ ሰልስቱን አውጥቼ ነው የጠፋሁት። መቼ ነው ሰልስት መሰልሽ? ያው ማክሰኞ ዕለት ነበር ሳምንት። ከዛ በኋላ የእናቴ ደግሞ ታመቷ እሑድ ነበረ። ስራዎች ነበሩብኝ እኔ ነኝ የምሰራው እና ያ በዛ ሰዓት ነው የጠፋሁት። ደግሞ ነግሬያታለሁ ሲሄድም ዳሳሽ እንደዚህ ነው የማያመቷ ነው ምናምን ብዬ ነግሬያታለሁ ሁላ ማለት ነው። ትረዳኛለች። ከእናት በላይ ናት። ልነግርሽ አልችልም። ብዙ ነገሮችን አሳልፈናል። ግን በአሁኑ ሰዓት ላይ እሷ የምትሰማው ስለኔ መጥፎነት ነው የሚነግሯትን ነው የምትቀበለው። እነማን ናቸው የሚነግሯት ማሬ? እነማን ናቸው ስለአንቺ መጥፎ ነገር? ከናቲ ውጪ ማን? አንድ ናቲ ብለሻል። ሌላ ማን? ስም መጥቀስ አያስፈልግም። ጎረቤቶቿ እኮ አንቺ ሀቀኛ ከሆንሽ ቡርቴ ማንንም ልትፈሪ አይገባም። ያልሆንሽውን ስም እየተሰጠሽ ከሆነ ለራስሽ ለሀቅሽ መቆም አለብሽ። ገብቶሻል? ከሌ አንቺ ያላደረግሽው ነገር ከተወራበሽ ፊት ለፊት ነው መጋፈጥ። ፊት ለፊት ሄደሽ እኔ እንዲህ ሳረግ አይታችሁኛል ወይ እኔ እንዲህ ነኝ ብለሽ ፊት ለፊት ነው። ሀቅ ያለው ሰው አይደበቅም፣ አይሸሽም፣ ስልክ አይዘጋም፣ ስልክ ሲደወልለት አይጠፋም፣ ስልክ የተበላሸ አይልም። ይኸውልሽ ስልኬ ራሱ የተበላሸው መቼ መሰለሽ? የመጀመሪያ ጊዜ ላይቭ ሲደወልልኝ ነበረ አይደለ? መጀመሪያ ጊዜ ላይቭ የገባሁ ሰዓት ሁሉም የተሰበሰቡ ሰዓት ቡርቴ የታለች ሲባል ሲጠራ ነበር መሰለኝ። እኔም እሱን ካለፈ በኋላ ነው የሰማሁት እና ስነሳ ረገጥኩት ስልኬን። እኔም ፈልጌው አይደለም፣ ስልኬን እኮ በጣም ነው ፈልገው አደጋ ነው። እሺ ረገጥኩት። ከዛ በጋታው ስልኳ ለዚህ እንደሚጥላት ኦልሬዲ ታውቃላችሁ ማለት ነው። ለምን ሰርፕራይዝ አልሆናችሁም? ወደቅኩ ስትል ኖ አንሸራቶኝ ወደቅኩ እኮ ነው ያለችው። አንሸራቶኝ ነው። ኦኬ አንሸራት እየሰራው ቤት አንሸራቶኝ ወደቅኩኝ እና እግሬ ተላጠን ያለችው። አሁን ወንድሜ እያለች የምታወራ የነበረውን ልጅ የእሷን እና የእሱን ቮይስ በደንብ ማጣራት አለባቸው እኮ። እሱን እኮ ነው ማወቅ የፈለግነው ለምን እንደሆነ ታውቂያለሽ? ወንድሟ ፍቅረኛዋን ታውቁታላችሁ? ኧረ እኛ ጓደኛ እንዳላት አናውቅም። ጓደኛ የላትም እንዴ? ሰውየው እኮ በስልክ ስታወራ አግኝቷታል እኮ ያስተዋራ ሰውየው በፊት ለፊቷ እኮ ነው ያለኝ። በፊት ለፊቷ ሁሉ ጊዜ በቪዲዮ ኮል ታወራለች። ማን ነው የምታወሪው ስላት ወንድሜ ነው ስትለኝ ወንድሟን እኮ ነው የምታወራው ስለው በመጀመሪያ ወንድሜ ትንሽ ነው አላለችኝም ወይ? ይሄ ግን ጎረምሳ ነው። እኔ እንደውም የሚያስጨንቃት ይሄ ነገር ይመስለኛል። ስለ እውነት ነው የምልሽ እንጂ የእናቷ መታመም ሐኪም ቤት መዳማን እንጠይቃትና ብር ሐኪም ቤት ትሂድ ስላት ማንም ሰው የለኝም ስትለኝ እንዴ በኢትዮጵያ ደግሞ ብር ይኑር እንጂ ማንም ሰው ሐኪም ቤት ይዞ ይሄዳል፣ ጎረቤትም ይዞ ይሄዳል ሐኪም ቤት። አንቺ አመት ሆኖሽ እስከምትጠብቂ ድረስ ለምንድን ነው ብሩ የማይላክላቸው? እንበዳደርና እንላክላቸውና ይታከሙ ስላት አይ እኔ መሄድ ነው የምፈልገው።
ስለዚህ እንደተባለው ስልኳ እንደገና ተመልሶ ከማን ጋር ቪዲዮ ኮልም እንዳወራች ምናምን ያለው ብቻ ሀቁ ያለው ትንሽ ስልኳ ላይ ነው ማለት ነው። ስልኳ ላይ ለምን መጀመሪያ እሷ በኮድ የተዘጋ ነው ስልኳ እናንተ ጋር እንዴት ተከፈተ? ከተከፈተ ደግሞ ሁሉንም ነገር ከኔ ጋር የምታወራውን ራሱ ታገኙታላችሁ። ማንኛውም ሰው ጋር የምታወራውን ሁሉ ይገኛል። እሺ ወንድሟ ማን ነው ስሙ? እንዴና ይቅርታ ስምን ለመጨረሻ ጊዜ ንገረኝና ይዘዋለሁ። አሁን ናቲ። እሺ ናቲ ካንተ ጋር ቪዲዮ ኮል ታወሩ ነበር አንተና ቃል? ጭራሽ ከኔ ጋር ቪዲዮ ኮል አውርተናል። ስለዚህ ሰውየው ያለው ነገር መጣራት አለበት። ማን ነበር በቪዲዮ ኮል በየቀኑ ከቃልዬ ጋር ሲያወራ የነበረው? ያ ሰው ጭንቀት ፈጥሮባት ይሆን ወይ የሚለውን ነገር ማወቅ አለብን። ፓስዋርዱን አንተ እንዴት አወቅከው ናቲ? ማለት ኢትዮጵያ እያለች የምትጠቀመውን ፓስዋርድ ራሱን ነው ቤሩትም ከሄደች በኋላ የምትጠቀመው? አቢባ ራሱ ነው ራይት ነው ፓስወርዱ። የሰው ስልክ ተቀበለሽ እንኳን የሆነ የምታረጊያቸው እንትኖች አሉ አይደል? ዝም ብለሽ የምትሞክሪው በራስሽ ቀላል የሆነ ፓስወርድ ነው የነበረው ማለት ነው። ስልኩ እጃችን ሲገባ ራይት ነው። ቴሌግራሟ እንዳለ ጠፍቷል። ምን ነገር የለውም። ሀቡዬ እኔ በቴሌግራም አውራት ነበረ፣ በኢሞ እናውራ ነበረ፣ በዋትሳፕ እናውራ ነበረ። መዳሟ የሆነ ነገር ስታዛት እንደዚህ ዶሮ አድርጋ አውጭና ጠብቂኝ፣ ክብዝ እንደዚህ ሩዝ ሰርተሽ ጠብቂኝ ስትላት ወዲያው ትልክልኛለች እንድተረጉሚላት። አዎ ማርቲ ምንድነው ያለችው? ይሄ ሁሉ መኖር ነበረበት እንግዲህ። እኮ አሁን እኮ ሪከቨሪ መደረግ ይችላል። ሪከቨሪ ይደረጋል። ምንም ችግር የለም። ከዛ እኔ በድምፅ እንጥላታለሁ ተርጉሜ፣ እሷ አውጥታ ምን ብላ ትጠብቃታለች። ይሄን ያህል ነበር እንድትሰራ ማደርገው። በጣም ያሳዝናል። ዳሳሽ አንቺ ታመሽ ነበረ ቃልዬ ስትሄድ? አይ ማለት በፊት ነው እንጂ እሷ ስትሄድ እንኳን ያልታመምኩም ነበር፣ ግን በፊት ያመኝ ነበረ ማለት እያመመኝ ይታከም ነበረ። ጠበል መሄድ ነበር እንጂ ደህና ነኝ። ምን ነበር የሚያመሽ? እኔ ሁሌም ሳወራት ደህና ነኝ። እግሬን ያመኛል። ምንድነው እግርሽ? ምን ተባልሽ ሐኪም ቤት? እግሬን ሐኪም ቤት ስሄድ በቃ ምንም ዝም ብለው መድኃኒት ይሰጡኛል። ስውጥ አያስረግጠኝም፣ ያስነክሰኛል። እና አንገቴ ደግሞ እዚህ ጋር አብጦ እሱ ነው በቃ እዚህ ጋር ደግሞ አንገቴ አብጧል። እዚህ ጋር ማለት ነው። ምንድነው አሉ ሐኪም ቤት ነው። ሐኪም ቤት ምንም ስር ነው ይሰራልሽ፣ ከዚህ ከእንትን ጋር የተያዘ ስር ነው አሉ። ከዛ ይሰራልሽ ሲሉኝ እሷ ደግሞ አታሰሪም ብትሞች ሲኛል ተተሽና አይሆንም ብላ ከለከለች። ማለት እነሱ ሲቆጡ በቃ ተውኩት። ስራውንም ገብ እያልኩ መስራት ጀመርኩኝ። ከዛ አሁን ትንሽ ደህና ነኝ፣ ያው ብዙም ባይሆን ደህና ነኝ። እሱ ነው ማለት እሱ ድንገት አስጨንቋት ከሆነ ግን የዚህን ያህል የሚያስጨንቅ አይደለም። እኔ ሁሌም ስትደውልልኝ መስከረም ስታገናኘኝ እኔ ደህና ነኝ፣ ለኔ አታስቢ፣ አንቺ እንዴት ነሽ፣ ካልተመቸሽ ምን ካላለሽ ለኔ ንገሪኝ፣ ያለውን ችግር ለእናት ነው የሚነገር፣ ካልተስማማሽ ብትመጭ ይሻላል ስላት ለምን ሂጄ ለምን እመጣለሁ፣ ለዓላማ ነው የሄድኩት፣ ሰርቼ ተለውጬ ነው መምጣት የምፈልገው፣ ብቻ አንቺ ደህና ሁኚልኝ ትላለች። እኔ ደህና ነኝ ነው የምላት። ኢቭን የወደቀች ቀን ራሱ እማዬ ይሄው እኔ ደህና ነኝ እያለች የሆነ ቀጭ እያደረገች የሆነ ነገር እያሰማችኝ ነው እንደዛ ራሱ ያለችኝ ማለት ነው። እኔ ራሱ አልዋጥልኝ አለ። ያን ቀን 2 ሰዓት ሙሉ ስታወራ በቃ እንደ ጤነኛ ሆና ነው ያወራችኝ። ግን ያን ቀን ካወራችኝ በኋላ በቃ የመጨረሻ ቀን ሆነ እንጂ እኔ አንድ ቀን እንደዚህ ሁኛለሁ ዳሳሽ እንዲሁኛለሁ ብላኝ አታውቅም። ግን ከዛ በኋላ ይሄ ሁሉ ከሞተች በኋላ ግን እንዲሁና ነበር እንዲህ ተፈጥሮ ነበር እንዲህ ብቻ ራስ ያማል። በቃ የሚወራው ነገር ልነግርሽ አልችልም። በቃ ግን ያ ነገር መጀመሪያ ቢነገረኝ እናት ነኝና የትም ገባው የትም ጉድጓድ ገባው የትም ገባው ምን ተሰቀልኩም ተፈለጥኩም ተቆረጥኩም ቅድሚያ ሳይሆን ከሆነ በኋላ ምን ይሄ ነው ያ ነው ብባል እኮ ትርጉም የለውም። ጭንቅላቴን መበጥበጥ መፈወዝ እንጂ ምንም ማገኘው ለውጥ የለውም። እኔም ደግሞ ወደሷ እንዲሄድ ነው እንጂ እኔ ምንም አይነት ነገር ሁሌም ጓደኛዋ
አገናኘኝ ስትላት ትመጣለች። አሁን ነው እንጂ የሸሸች ታገናኘኛለች። ስታገናኘኝ እኔ ደህና ነኝ እማዬ አንቺ ደህና ነሽ ወይ ነበር? እኔ ደህና ነኝ፣ ለኔ አታስቢ፣ ለኔ ቅንጣት ታህል ያለው አገሬ ላይ ነው። ምን ሆናለሁ እኔ? አንቺ ብቻ ደህና ሁኝልኝ። ካልተመቸሽም ደግሞ እንዲህ ችግር ካለ ዳታሽ እንዲህ ያለ ብለሽ ለምን አትነግሪኝም ከማለት ውጭ እኔ አንድ ቀን እንደዚህ ነው ብላኝ አታውቅም። ራሴን አሞኝ እንኳን ብላኝ አታውቅም። የሚገርመው ነገር ግን እኔ ማለት ቅዠት ምናምን አላስተኛኝ ሲል የሆነች እሷ እንትን አለች የአባቷ የማይወዳት ልጅ አለች። እሷ ጋር ሂጄ እባክሽ ሪካን አገናኝኝ ብዬ ሂጄ ማለት ነው ሲጨንቀኝ ማለት ነው በራሴ ሄድኩና እባክሽ ጨንቆኛል። በጣም ምንም እንቅልፍ እየወሰደኝ አይደለም፣ እያቃዤ ነው፣ ምን እያለኝ ነው። እንደው ያለባት ዕዳ ካልከፈለችም ዕዳዋን ነጠላም ቢሆን አልጥፌ ለምኜ እልክልሻለሁ እባክሽ ልጅ ላኩልኝ አልኳት። ስለ ምን ሆነች ዳሳሽ? ዝም ብለሽ ነው በራስሽ ላይ እንትን የምትይው እንጂ ይቺ ልጅ ጤነኛ ሆና እየሰራች ነው፣ በጣም እየሰራች ነው ያለች። ምን ሆነች? አሁን ደግሞ የገባችበት ቤት በጣም እጅግ በጣም ጥሩ ቤት ነው። ባይሆን ትንሽ ብሩ ነው የሚያንሰው እንጂ በጣም ጥሩ ቤት ነው። ስለ ብሩ አትጨነቂ፣ ችግር የለውም ቢያንስ ይሁን። ግን እኔ ቅዠቱ አላስቀምጠኝ ብሏል። በቃ እኔ የምፈልገው ልጄን አንድና አንድ ልጄን ነው። ነጠላ እንኳን አጥፌ እንትን ብለሽ ስላት ዳታሽ ደህና ናት፣ መታ እንድትበላሽ የሆነ ነገር እንድትሆን ነው ወይ የምትፈልጊው? ብትጠቀሚ አይሻልም ወይ አለች ስትለኝ፣ እኔ ግን ደስ አላለኝም አልኳት። ይችም ብያታለሁ መጨረሻ ላይ ማለት ነው፣ እንደዛ ሊሆን ሲል ማለት ነው። ከዛ በኋላ ግን እንዲህ ናት እንዲያ ነው ምንም የሰማሁት ነገር የለም። ሁሉ ነገር ህይወቷ ካለፈ በኋላ ግን ዳሳሽ እንደዚህ ነበር፣ እንዲህ ነበረ፣ ታማም ከኔ ጋር 15 ቀን ተቀምጣ ነበር አለች። የተበከለ ምግብ በልታ አለች። ብዙ ነገር ነው የተወራው። ብቻ ቢጎራ ሆድ ያማል እንጂ ምንም እኔንም ወደ እሷ ለመስደድ እንጂ ምንም ለውጥ የለውም አሁን